በር ስትከፍቱ ሰው ስትጨብጡ እየተነዘራችሁ ከተቸገራችሁ ይህ ስታቲክ ኤሌክትሪሲቲ ይባላል። ሰውነታችን ውስጥ ኤሌክትሮኖች ቢልድ አፕ ሲያደርጉ የሚፈጠር ነው። በተለይ ደረቃማ የሆነ የአየር ሁኔታ ሲኖር እንዲሁም ከአኗኗር ዘይቤ እናስተውል። 10 ቀናቶች እጅግ በጣም ውድ የሆኑ ቀናቶች ናቸው። በእነኚህ ቀናቶች ውስጥ የሚሰሩ መልካም ስራዎች በየትኛውም ጊዜ በየትኛውም ቀናት ከሚሰሩ መልካም ተግባራቶች አላህ ዘንድ የበለጠ ተወዳጅ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንግዲህ እጅግ አስተማሪ አስደማሚ የሆኑ ቪዲዮዎችን ይዘን ቀርበናል። ቤቱን ሰብስክራይብ እያደረጋችሁ ላይክ፣ ሼር ማድረግ አትርሱ እንላችኋለን። ቀጥታ ወደ ቪዲዮአችን ጉዞ ሊያደርግ የነበረው የዚህ የእስልምና እምነት ተከታይ ግለሰብ እምነትም በበርካቶች ዘንድ መነጋገሪያ ሆኗል። የእምነቱ ጥንካሬን ያሳየ ነገርም በዛሬው ዕለት ተከስቷል። ቪዲዮ በዓለም ዙሪያ እየተጋራ ይገኛል። ልንገራችሁ፣ ይህ የምትመለከቱት ግለሰብ አሚር ይባላል። ከሊቢያ ተነስቶ ሀጅ ለማድረግ ወደ ኤርፖርት ጉዞ በሚያደርግበት ሰዓት በፍተሻ ሰዎች ማለትም በሴኩሪቲ ሰዎች እንዲዘገይ ተደርጎ ፕሌኑ ያመልጠዋል። ታዲያ በዚህን ጊዜ ነው የሱ የእምነት ጥንካሬ ያለው እኔ ለሄድ ያሰብኩት ለሀጅ ነው አላህ ከፈቀደ እሄዳለሁ የሚል ንግግር አድርጎ ቁጭ ይላል። በዚህ ወቅት ታዲያ ፕሌኑ ሜካኒካል ችግር አጋጥሞት እንደገና ወደ ኤርፖርት ይመለሳል። በዚህም ወቅት ድጋሚ በሚገባበት ሰዓት አሁንም አንጭንም ይሉታል። ምክንያቱም አምልጦሃል ተብሎ ማለት ነው። እሱ አሁንም ተስፋ አልቆረጠም። እዛው ቁጭ ባለበት እንደገና ፕሌኑ ተነስቶ ጉዞ ይጀምራል። አሁንም ድጋሜ ሌላ የሜካኒካል ችግር አጋጥሞት ፕሌኑ ይመለሳል። በዚህ ሰዓት ነው ታዲያ ፓይለቱም አሚርን ካልጫንኩኝ ካሁን በኋላ ጉዞ አላደርግም ብሎ ወዲያው አሚር ጭኖ ወደ ሀጂ ጉዞ ያደርጋል ማለት ነው። ፕሌኑም በሰላም ወደ ሳውዲ አረቢያ ደርሶ አሚርም ታዲያም ለሀጂው ደርሷል ማለት ነው። እጅግ በጣም አስደሳች ነው። ቪዲዮውን ቴሌግራም ቻናሌ ላይ አጋርቼዋለሁ። ባዮ ላይ ባለው ሊንክ በኩል ገብታችሁ ቴሌግራም ቻናሌ ላይ ቪዲዮውን መመልከት ትችላላችሁ። መልካም ቀን። እንግዲህ ቪዲዮን እንዳያችሁት ነው። በጣም ደስ የሚል ቪዲዮ ነው። እንግዲህ ወላሂ አጂብ ነው የሚያስብለው ወላሂ የአላህ ስራ እንግዲህ ማሻ አላሁ ካነ ወማ ለም የሻእ ለም የኩን። አላህ የፈለገው ነገር እንጂ ሰው ምንም ነገር ቢያደርግ ማድረግ እንደማይችል አሳየን ማለት ነው። ወላሂ በጣም የሚገርም ነው። የእሱም ኢማን ደግሞ ትልቅ እንደሆነ በአላህ ላይ ተወኩል እንዳለው እና በአላህ ላይ እንዴት እንደሚመካ በጣም ያስተምራል ማለት ነው። ወመን የተወከለ ዐለላሂ ፈሁወ ሐስቡህ። በአላህ ላይ የሚደገፍን ሰው አላህ ለሱ በቂ ነውና ለሁለት ጊዜ ተጓዘ። ሁለቱም ጊዜ ላይ አልሄድም አለ። በቃ መጨረሻ ላይ ፓይሌቱም እንግዲህ አሚርን ካልጫንኩኝ አልሄድም በማለቱ ይዘውት ሄደው አልሐምዱሊላህ በሰላም እዛ ደርሰዋል። ማሻአላህ በጣም ደስ የሚል ዜና ነው። አልሐምዱሊላህ። የ9 ዓመቱን ታዳጊ መሐመድ ቃሲምን መስጊድ የት እንደሚገኝ አሳየን በማለት ሁለቱ ግለሰቦች እገታ ይፈጽሙበታል። ልጁ ይህንን ሲባል ምንም ያወቀው ነገር አልነበረም። ከፉሪ ከተማ ላይ ታዲያ አግተው ይወስዱትና ወደ አዲስ አበባ ኮልፌ ያመጡታል። ከዛ በኋላ ወደ ቤተሰብ በመደወል ምንድን ነው ያሉት? ልጃችሁን አግተናል፣ 3 ሚሊዮን ብር ካልሰጣችሁን በሬሳ ሳጥን እንልካለን አስክሬኑን በማለት ይዝታሉ። ከዛ በኋላም በጠየቁት መሰረት ኢትዮጵያ እንዲህም ተጀመረ እንዴ? በጣም ገራሚ ነው። 3 ሚሊዮን አላሁ አክበር። እስቲ ቪዲዮን እንጨርሰው አብረን። 3 ሚሊዮን ብር ይሰጣቸዋል። የሸገር ከተማ ፖሊስ ግን እነዚህ ግለሰቦች ላይ ክትትል እያደረገ ነበረም። ከቀናት ክትትል በኋላም ሁለቱንም ግለሰቦች በቁጥጥር ስር ያውላቸውና በፍርድ ቤት ውሳኔ ነው የተሰጠባቸው። 3 ሚሊዮን ብሩን ከተቀበሉ በኋላ ሕፃኑን መስጊድ ውስጥ ነበረ ትተውት የሄዱት። በስተመጨረሻ ተከሳሾቹን ፍርድ ቤቱ ጥፋተኛ በማለት አንደኛ ተከሳሽን በ11 ዓመት ሁለተኛ ተከሳሽን በ10 ዓመት እስራት እንዲቀጡ ውሳኔ እንደተላለፈባቸው አቃቢ ጌሺ በንቲ ነግረውኛል። እውነት ወላሂ የዚህ ደረጃ ደርሰናል እንዴ? እውነት የዚህ ደረጃ ተደረሰ እንዴ? ያ ሱብሃንአላህ ወላሂ በጣም ይገርማል። አስባችሁታል? እንዴት አሁን ሰው አምኖ ልጆቹ ምናምን መንገድ ላይ እንዴት ይለቃል? አስቡት። አንድ ህፃን ልጅን አግተው 3 ሚሊዮን ብር ካላመጣችሁ ሬሳውን ቤት እንመልስላችኋለን። ያ ኢላሂ በጣም ከባድ ነው። ብቻ አላህ ይጠብቀን። ባለንበት ቦታ መጠንቀቅ ያስፈልጋል። ግን ለነዚህ ደግሞ ቅጣታቸው እንደኔ ያንስባቸዋል። ለምን ለሌሎች መማሪያ ሲባል በደንብ መጨመር አለበት። ያንስባቸዋል። አሁን ነገም ከተፈቱ እነዚህ ምን ያደርጋሉ? መልሰው ይህን ስራ ራሱ ይሰራሉ ማለት ነው። ለዚህ ትንሽ ሌሎችም እንዲማሩበት ሲባል ቢጨመር ባይ ነኝ። ግን ይህን ነገር ደግሞ በቻልነው አቅም እኛም መጠንቀቅ አለብን እላችኋለሁ ኢንሻአላህ።
እንዲህ እቃ ስትነኩ፣ በር ስትከፍቱ፣ ሰው ስትጨብጡ እየተነዘራችሁ ከተቸገራችሁ ይህ ስታቲክ ኤሌክትሪሲቲ ይባላል። ሰውነታችን ውስጥ ኤሌክትሮኖች ቢልድ አፕ ሲያደርጉ የሚፈጠር ነው። በተለይ ደረቃማ የሆነ የአየር ሁኔታ ሲኖር እንዲሁም ከአኗኗር ዘይቤያችን ጋር የተያያዘ ነው። ከዚህ ውጪ ከደም ማነስ ጋር ወይንም ከሌሎች ህመሞች ጋር የተያያዘ አይደለም። እንዴት መቀነስ እንደምትችሉ ልንገራችሁ። የመጀመሪያው ናቹራል ፋይበር የሆኑ ልብሶችን እንደ ጥጥና ሲልክ ያሉ ልብሶችን መጠቀም ነው። ሁለተኛ እርጥበትን መጨመር ነው። ደረቃማ የሆነ የአየር ሁኔታ ስለሚያብስብን ቤት ውስጥ ሂዩሚዲፋየር ቢኖር ስቲም ቢደረግ ጥሩ ነው። ሌላኛው ብረት የሆኑ ነገሮችን ከመንካታችን በፊት እንጨት ወይንም ሌላን ሰው መንካት ነው። እንዲሁም እጃችንን በደንብ ሞይስቸራይዝ ማድረግ፣ በደንብ ሎሽኖችን መጠቀም። የመጨረሻም በባዶ እግራችን ግራውንድ ማድረግ ወይንም ለተወሰኑ ሰዓታት በባዶ እግር መሄድ ነው። ምክንያቱም ሰውነታችን ውስጥ ቢልድ አፕ ያደረገውን ስታቲክ ቻርጅ ወደ መሬት መቀነስ ስለምንችል ማለት ነው። አይዋ ዶክተር ሱመያ አላህ ይጨምርልሽ። ከዚህም በላይ እንግዲህ እንዳንቺ አይነቱንም ያብዛልን እንላለን። ዶክተራችን እንግዲህ ይሄ ነገር እንዴት ነው እስቲ እናንተ ያያችሁት? በእኔ በቅርብ ባለው ሰው ላይ አይቼ አላውቅም፣ ግን ሲባል ሰማለሁ። እንደዚህ አይነት ነገር አለ ሲባል ሰማለሁ። አንዳንዱ ሰው ደግሞ ማብራት እንኳን ቢይዘው አይዞህ ምንድን ነው? ይሄን እስካወቃችሁ ኮመንት ላይ ሀሳብ አስቀምጡልኝ እላችኋለሁ። አንዳንድ ሰው አለ ቆጣሪ ሳይዘጋ ማብራት የሚያስር በእጁ። ይህስ ምንድን ነው ካላችሁ እስቲ ይሄን ሜንሽን አድርጉላት እና ይሄን መልሱን እንፈልጋለን። እንዲህ ሰውን የሚይዘው በራሱ ግን ማብራት ደግሞ ሰው ሲነካ እንዴት አይዝም የሚለውንም ነገር ደግሞ ካወቃችሁ ኮሜንት ላይ አስቀምጡልኝ፣ ካላወቃችሁ ሜንሽን አድርጉልኝ እላችኋለሁ። እስቲ ቀጣይ ቪዲዮ እናስተውል። 10 ቀናቶች እጅግ በጣም ውድ የሆኑ ቀናቶች ናቸው። በእነኚህ ቀናቶች ውስጥ የሚሰሩ መልካም ስራዎች በየትኛውም ጊዜ በየትኛውም ቀናት ከሚሰሩ መልካም ተግባራቶች አላህ ዘንድ የበለጠ ተወዳጅ ናቸው። እነኚህን ቀናቶች በጨዋታ በፌዝ በወንጀል የተለያዩ ነገሮች ውስጥ በመግባት ልናሳልፋቸው፣ ልንከስራቸው፣ ልናስመልጣቸው አይገባም ማለት ነው። አላህ ሱብሓነሁ ወተዓላ እነኚህ ቀናቶች እጅግ በጣም የተላቁ የተወደዱ እሱ ዘንድ ስለሆኑ ምሎባቸው ትኩረት እንድንሰጣቸው አድርጓል። ወለያሊን ዐሽር ብሎ ማለት ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላምም ማ ሚን አያሚን አልዓመሉ ሳሊሑ ፊሃ አሐቡ ኢለላህ ሚን ሃዚሂል አያም። ከነኚህ ከ10 ቀናቶች የበለጠ መልካም ስራ አላህ ዘንድ የበለጠ ተወዳጅ የሚሆንባቸው ምንም አይነት ቀኖች የሉም ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም። ቃለ ሰሓባ ወለል ጂሃዱ ፊ ሰቢልላህ፣ በአላህ መንገድ የሚደረግ ትግል እንኳን ቢሆን ብለው መልእክተኛውን ዓለይሂ ሰላቱ ወሰላም ሲጠየቁ ቃለ ነቢ ዓለይሂ ሰላቱ ወሰላም ወለል ጂሃዱ ፊ ሰቢልላህ ኢላ ረጁሉን ኸረጀ ቢነፍሲሂ ወማሊሂ ወለም የርጅዕ ሚን ዛሊከ ቢሸይኢን አሉ መልእክተኛው ዓለይሂ ሰላቱ ወሰላም። በአላህ መንገድ የሚደረግ ትግል እንኳን ቢሆን ከዚህ አይበልጥም አሉና ምናልባት አንድ ሰው ወደ ጂሃድ ሲወጣ ንብረቱንም እሱንም ይዞ ወጥቶ ሁሉም ለአላህ ተሰውተው ካልሆነ በስተቀር በዚህ ቀናቶች ከሚሰሩ መልካም ስራዎች የሚበልጥ የለም ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናግረዋል ማለት ነው። ስለዚህ እጅግ በጣም ውድ የሆኑ እጅግ በጣም የላቁ የሆኑ ቀናቶች ወደፊት እየጠበቁን ነውና ያሉት ለዛ ኢስቲዕዳድ ልናደርግ ይገባል። እነኚህንም ቀናቶች ልንጠቀምባቸው ይገባል። በእነኚህ ቀናቶች የተለያዩ መልካም ስራዎችን መስራት፣ ጾም መጾም፣ ሰላት ማብዛት፣ ሰላት አለ ረሱል ሰለላሁ ዐለይሂ ወሰለም ማብዛት፣ ቁርአን መቅራት ማብዛት፣ ዚክር ማድረግ ማብዛት፣ አምር ቢልማዕሩፍ ነህይ ዐኒል ሙንከር፣ የተለያዩ አላህ ሱብሓነሁ ወተዓላን የምናመልክባቸው የተለያዩ አምልኮ ተግባራቶች አሉ። እነኚህን በማብዛት ወደ አላህ ልንቃረብ ይገባል። ጾምን በተመለከተ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አልዓመሉ ሳሊሕ ብለው ነው የገለጹት። አልዓመሉ ሳሊሕ ሲል ጾም የመልካም ስራዎች ሁሉ ዋነኛ ቁንጮ የሆነ ነገር ነው። መልእክተኛው ዓለይሂ ሰላቱ ወሰላምም በእነኛ 10 ቀናቶች እንደጾሙ ሱነኖች ላይ የተዘገበ ሐዲስ ያመላክታል ማለት ነው። በእነኛ 10 ቀናቶች መጾም፣ በእነኛ 10 ቀናቶች ዒባዳ ማብዛት፣ በእነኛ 10 ቀናቶች ወደ አላህ የሚያቃርቡንን ማናቸውንም አይነት ተግባራቶች በመፈጸም ላይ መጠናከር መበራታት ይኖርብናል። እነኚህን ቀናቶች በጨዋታ እንዳናሳልፋቸው፣ በፌዝ እንዳናስመልጣቸው አደራላለው። አላህ ይወፍቀን። ጀዐለኒላህ ወኢያኩም። እንግዲህ እውነትም ነው 10 ዙልሒጃ ገብተዋል። እንግዲህ በቻልነው አቅም ኸይር ነገር መስራት፣ በቻልነው አቅም ቁርአን መቅራት፣ በቻልነው አቅም ደግሞ ሰደቃን ኸይር ነገር ላይ መመሳረት፣ በቻልነው አቅም ኸይር ነገር መስራት መቻል አለብን። አላህ ያግራልን ኢንሻአላህ። ወደ መጨረሻ እንግዲህ አንድ ቪዲዮ አይተን ወደ ማገባደጃው እንደርሳለን ኢንሻአላህ። እስቲ በጣም የምታስቀኝ ነገር ናት። ሰላም ጓዶች ደናችሁ እናንተ ግን ምንድነው ፎሎ ማታረጉኝ እንዴ? ነው አይደለም እንዴ? በፀሐይ በብርድ እንደዚህ ምለፋው እኔ ለማን አይደለም
ለነገሩ ምቀኛ ከሩቅ አይመጣም። እኔ ከጫማም ጎረቤቴ ራሱ ፎሎ አላረገኝም። ለነገሩ ይሄኔ እኮ ማማስካሉም ፎሎ አላረጉኝም ይሆናል። እስቲ ልጠይቃቸው ፎሎ አድርጎኝ ይሆን እንዴ? ማማስካሉ እንደምን ዋሉ? ወይ ወራው እንዴት ዋል? ቲክቶክ ላይ ፎሎ አድርገውኛል እንዴ? ምንድነው እሱ ደግሞ? ኧረ እኔ አላውቅም። ኮርሶ ማያረጉኝም። እኔ መች አጣሁት። ለነገሩ እርሶ በምን ሰዓት ፎሎ ያደረጉኛል? ይሄ አትሮን እንኳን ማስዳት አልቻሉም። እዚህ ተገማምተው ጂና ነው አሬ ይኸውላችሁ፣ እንዲህ ነው በቃ። የሰው ምቀኛ እንደዚህ ነው፣ ከሩቅ አይመጣም። የሚያውቃችሁ ሰው ራሱ እንዲያልፍላችሁ አይፈልግም። እና ምንድን ነው እንዴት አይዋ ማማስካሉ እንግዲህ ፎሎ አላደረጓትም። ድመቷ ምን ይደረጋል እንግዲህ ከሩቅ አይመጣም። እናንተም አላችሁ አይደል እንዴ? እስካሁን ድረስ እያያችሁ ሰብስክራይብ አታደርጉም ማለጃችሁ ነው። አድርጉ፣ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ ብላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።